ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን የዕለቱን መረጃዎች ዜናዎችን ከዘውትር ተሳታፊያችን ጋር በመሆን በቀደም ተከተል እናቀርብላችኋለን ዜናዎቹ በዋናነት የሚያተኩሩት በዛሬው ዕለት በአዲስ አበባ ስለተከበረው የኢሬቻ በዓል ጋር የተያዘ የአፋር ህዝብ ያደረገ ያለው ህዝባዊ እንቢተኝነትና ኡጉጉሙ የተሰኘ የአፋር ህዝባዊ ፓርቲ ያወጣው መግለጫ ነው ከፋኖ ጋር በጋራ ለመታገልና የብልጽግናውን አገዛዝ ለማስወገድ አብሮ ለመስራት መወሰኑን የሚገልጽ መግለጫ በዛሬው ዕለት አውጥቷል በአፋር የቀጠለው ህዝባዊ እንቢተኝነት በተለይም ሐራ መሬት ላይ የሰፈረው በብልጽግና የሚታገዘውን የትግራይ ታጣቂዎችን ከአካባቢው የማስወጣቱ እንቅስቃሴ ተጠናክሮ በቀጠለበት ሁኔታ ነው እንግዲህ የአፋር ህዝባዊ እንቢተኝነቱን እያከናወነ ያለው ዛሬ አራተኛ ቀኑን ይዟል ስለዚህ ጉዳይ የሰበሰብናቸው መረጃዎች ይኖራሉ እንደዚሁም በአማራ ክልል በወሎ በመካነ ሰላም ስለተፈጸመው ግድያ የተመለከተና የአማራ እስልምና ጉዳዮች ጽፈት ቤት ያወጣው መግለጫ አለ በመካነ ሰላም ምንድነው የተፈጸመው ማን ምን አደረገ የሚለውና አጠቃላይ ሁኔታውን የተመለከተ እንደዚሁ መረጃ እናካፍላችኋለን አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን ከዘውትር ተሳታፊያችን ጋር ዜናዎቹን በቀደም ተከተል እየተቀባበልን እናቀርባለን ማለት ነው በጣም አመሰግናለሁ እንግዲህ በአዲስ አበባ ስለነበረው የኢሬቻ በዓል የተመለከተ ነው ሪፖርተሮቻችንን መረጃ የሚያቀብሉንን በሙሉ ለማነጋገር ያለው አብዛኞቹ ምላሾች የሚያሳዩት በዓሉ ከአምናው በቀዘቀዘ ሁኔታ የተከበረ በዓሉ የብልጽግና ኢሬቻ ሆኖ የዋለ ነው ሲሉ ነው የገለጹት የመንግስት ተቋማት የመንግስት መገናኛ ብዙሃን ያደመቁት በዓል እንጂ በህብረተሰቡ ዘንድ የተቀዛቀዘ ኢሬቻ ነው በአዲስ አበባ ዛሬ የታየው የሚል መረጃን ያገኘነው አብይ አህመድን የሚያወግዙ መልእክቶች ሁሉ መተላለፋቸውን ሰምተናል አዲስ አበባ ነው ያለው ኢሬቻ ከአከባበሩ እንዴት ነበር በዓሉ ከመከበሩ ፊት ለበርካታ ሳምንታት ምናልባትም ወር ለሚጠጋ ጊዜ የመንግስት ተቋማት ሌላ ስራ ትተው ኢሬቻው በዓል በደመቀ ሁኔታ እንዲከበር ፍጹም ሰላማዊ ሆኖ የደመቀ ሆኖ እንዲከበር ለማድረግ ቢሮአቸውን ትተው በነጋዴ ቤት እየዞሩ በየጎዳናው ላይ ባንዲራ እየለጠፉ ወጣቶችን እያለማመዱ ከገጠር አካባቢ ወጣቶችን አንተው መንገዶች ላይ እንዲጨፍሩ በማድረግ ለአንድ ወር ለሚጠጋ ጊዜ ከፍተኛ ዝግጅት የተደረገበት በዓል መንግስት እንደጠበቀው ሆኖ አልተጠናቀቀም ዛሬ በአዲስ አበባ ኢሬቻ እጅግ በጣም በተቀዛቀዘ ሁኔታ ነው የተጠናቀቀው ከዚህ በፊት የኢሬቻ በዓል ዋነኛ ድምቀት የነበረው የኦሮሞ ህዝብ አይደለም የአዲስ አበባ ከተማ ህዝብ ምናልባት ይህ መንግስት የለውጥ መንግስት ነው ብሎ እንደው እነዚህ የኦሮሞ ባህል ምናልባት ተገተው ሊሆን ይችላል እኛ ሳናውቀው ባህላቸውን አላከብሩ ሊሆን ይችላል በማለት የአዲስ አበባ ከተማ ወጣት የአዲስ አበባ ከተማ አረጋውያን የእምነት አባቶች ሳይቀር በኢሬቻ በዓል ተገኝተው የበዓሉ ዋነኛ ድምቀት ነበሩ እንግዲህ ይሄ ዋነኛ ድምቀት ዛሬ ግን ከባህላዊና ሃይማኖታዊ ገጽታው በላይ ፖለቲካዊ ኢሬቻ ጎልቶ የታየው በዋነኝነት መንግስት በድሮን ወረቀት ሲበትንበት የዋለ ኢሬቻ የሚል ጽሁፍ በድሮን ወረቀት ሲበትንበት የዋለው የመንግስት ባለስልጣናት ልክ ልጁን እንደሚድር አባወራና ማወራ ሽርጉድ ሲሉ የዋሉበትና በተለይ ከየክፍለ ሀገሩ ለሚመጣ የብልጽግና አመራርና ካድሬ እና አባላት በአጠቃላይ ባቡር ተመድቦላቸው በ10 ሺዎች የሚቆጠሩ ወደ ምስራቅ የሀገሪቱ ክፍል የሚገኙ ኦሮሞዎች ከድሬዳዋ ተነስተው ወደ አዲስ አበባ እንዲገቡ የተደረጉበት በተለያዩ የኦሮሚያ ክልል ከተሞች ደግሞ አውቶቡሶች ተመድበው መኪኖች ተመድበው በመንግስት በጀት በአውቶቡስ እንዲገቡ የተደረገበትና በነፃ ተመድቦላቸው በየአደባባዩ ድንኳን ተጥሎላቸው የሚበሉትን የሚጠጡትን በነፃ እንዲቀርብላቸው የተደረገበትና አጠቃላይ በዓሉ የሃይማኖታዊ የሚሆን ባህላዊ ባህልነቱን ትቶ ፖለቲካዊ ባህሉ እጅግ በጣም የጎላ ባለቤቱ ብልጽግና የሆነበት በዓል ነው የተከበረው በደንብ አስተናግደዋቸው የብልጽግና አመራሮች ከነጋዴዎች የሰበሰቡትን ገንዘብ ከግለሰቦች የሰበሰቡትን ገንዘብ ከየመስሪያ ቤቱ ከወረዳ በጀት ከክፍለ ከተማ በጀት ከከተማ አስተዳደሩ በጀት አንዳንድ ቦታ ላይም ከፌደራል መንግስት የሚኒስተር ተቋማት ገንዘብ ተመድቦ
ከፍተኛ የሆነ ድግስ ተዘጋጅቶ የቀረበ ቢሆንም በዋነኝነት የመጣው ኃይል በጣም የተቀዛቀዘ ስሜት ያለው መከፋቱን የገለጸበት እና በዋናነት የብልጽግና አመራሮች አስተናጋጅም ተስተናጋጅም ሆኖ በአጠቃላይ የተከበረበት በዓል ነው የተመለከትነው። ሲመጡም ሲመለሱም በጣም በተቀዛቀዘ ስሜት ነው ወጣው የሄዱት። በጣም የሚገርመው ግን መሳይ የፋና ቴሌቪዥን ድርጅቱን ያስተናገደበትና የሚዲያ ሽፋን የሰጠበት ሁኔታ እጅግ በጣም የሚያስተዛዝብ ሁኔታ ነው። ምናልባትም መንግስት ከሰጠው ትኩረት 5 እና 6 እጥፍ በላይ ባለቤቱ ነው ስርጭት ሲያካሂድ ነበረ። እንግዲህ በዚህ በዓል ደግሞ በጣም የተለየ ነገር ያየነው ከዚህ በፊት በዓሉ ሲከበር የትኛውም የሃይማኖት አባል እየሄደ ምናልባት ባህላዊ ተቋም ነው ወይም ባህላዊ ሴት አለው በማለት የኦሮሞ ወንድሞቻችን ሲደሰቱ እኛ ሄደን ቢያንስ እንኳን አብረናቸው እንጨፍር አብረናቸው እናጨብጭብ እያለ ከእምነት ውጪ በሆነ ሁኔታ ወጣቶች በሚከበርበት እስጢፋኖስ ቤተክርስቲያን አካባቢ በመሄድ አብረዋቸው ይጨፍሩ ነበረ። ነገር ግን የኔጫና ቱለማ የመረዳጃና ልማት ማህበር ከ15 ቀን በፊት በሰጠው መግለጫ ይሄ ባህላዊ በዓል አይደለም፣ ሃይማኖታዊ በዓል ነው፣ የዋቄ ፈና እምነት ተከታዮች ብቻ የሚያከብሩት ስለሆነ የሌላ እምነት ተከታዮች እዛ ቦታ ላይ አትምጡብን ብለው በግልጽ ተናግረው ነበረ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆኑት አቡነ ሳዊሮስ በኢሬቻ በዓሉ ላይ ተገኝተዋል። በእርግጥ በጣም በህዝቡ ዘንድ ከፍተኛ መከፋት ታይቷል። በተለያዩ አጋጣሚዎች የእስልምና እምነት ተከታዮች በበዓሉ መገኘት ከእስልምና አስተምሮ ጋር በጣም የሚጋጭ ነው። የፕሮቴስታንት እምነት ተከታዮች እንዲሁ የፕሮቴስታንት እምነት ተከታዮች ለአባላቶቻቸው ወይም ለምዕመኖቻቸው በዚህ ቦታ ላይ መገኘት ከእምነት አስተምሮ ጋር የሚጋጭ በመሆኑ መገኘት ኃጢአት ነው በማለት በግልጽ በአደባባይ ወጣው ተናግረው የሌላ እምነት ተከታዮች እንዳይሄዱ ተደርገዋል። በአንዳንድ የኦርቶዶክስ እምነት ተከታዮችም እንዲሁ አንዳንድ አባቶች ማስጠንቀቂያ ሰጠው ነበር። ይሄን ማስጠንቀቂያ ጥሰው እንግዲህ አቡነ ሳዊሮስ በቦታው ተገኝተዋል። እኚህ ሰው እንግዲህ የቤተክርስቲያኑ አባት ናቸው ወይንስ የዋቄ ፈና እምነት አባል ናቸው እንግዲህ ያለየለት ጉዳይ ነው። ነገር ግን በህዝቡ ዘንድ ከፍተኛ ጥርጣሬ እና ስጋት እንደተፈጠረ ነው ማየት የተቻለው። በአጠቃላይ ግን ህዝቡ ማክሮፉን የገለጸበት በተለይ እምነቱ በሚካሄድበት ጊዜ የተለያዩ የእምነቱ በተለያዩ ወጣቶች በየቡድን በመሆን በመዝሙር መንግስትን ተቃውሟቸውን ሲገልጹበት የነበረው መንግስት በመንግስት ላይ ከፍተኛ የሆነ ቅሬታ እንዳላቸው ህዝቡን መከፋቱን የሚገልጹ መዝሙሮችን ይዘምሩ ነበረ። መንግስት በዋናነት ስጋት ነበረው። በእርግጥ ማንኛውም የኦሮሞ ተወላጅ ወደዚህ ዋቄ ፈና እምነት የሚከበርበት ኢሬቻ ፊንፊኔ ብለው የጠቀሱት ቦታ ላይ እንዳይገኝ ለማድረግ እና የእምነቱ አባላት ብቻ ሳይሆን የፖለቲካ ፓርቲ አባላት ከየጅማ ድረስ ወለጋ ድረስ አምቦ ድረስ በሻሸመኔ ድረስ የባሌ አካባቢ ድረስ በአውቶቡስ አመላልሶ ያመጣው የብልጽግና ካድሬ እንደሆነና አጠቃላይ ግን የእምነቱ ባለቤት ሳይሆኑበት የቀሩና ፖለቲካዊ እንድምታው እጅግ በጣም ጎልቶ የታየበት ነበረ። አጠቃላይ ግን በአዲስ አበባ ከተማ በየጎዳናው ላይ ከዚህ በፊት ድንኳኖች ተጥለው በጣም ከድንኳኑ ውስጥ ካለው ህዝብ በላይ በውጪ የተቀመጠውና የሚስተናገደው ብዙ እንደነበር ነው መመልከት የቻልኩት። የዛሬ 2 ዓመት አካባቢ ከፍተኛ የሆነ የህዝብ ቁጥር በአዲስ አበባ ከተማ ገብቶ ነበር። ይሄ ግን ዛሬ አልተመለከትኩም። ድንኳኖቹ ባዶ ሆነው በተወሰነ ደረጃ ራሳቸውን ከጭፈራ ከአጠቃላይ ከጨዋታ ምናምን ራሳቸውን አቅመው ፈዘው በዓሉን አክብረው የወጡበት ሁኔታ ነው። ወጣቶች ደግሞ በአንዳንድ ቦታ ላይ በመንግስት ላይ ከፍተኛ ተቃውሞ ሲያስነሱ እንደነበርና በታጠቁ ኃይሎች ተሎ ጭፈራቸውን ጨርሰው እንዲሄዱ በማድረግ ከአዲስ አበባ ከተማ ወጣው እንደሄዱ ነው ማየት የቻልኩት። መሳይ እንግዲህ በዛሬው ዕለት ያሉትን መረጃዎች ለመሰብሰብ ባደረኩት ጥረት የተረዳሁት ነገር ቢኖር ኢሬቻ ከአለፉት ዓመታት ይልቅ ዘንድሮ በተቀዛቀዘ ሁኔታ መከበሩን የሚያሳይ ነው። ለዚህ ምክንያቶቹ ምንድናቸው የሚልም እንደዚሁ ከተለያዩ ወገኖች ባሉን ከሚያከብሩት ታዳሚዎች ጭምር ነው መረጃ ለመሰብሰብ የሞከርኩት። አንደኛ የኑሮ ውድነት ነው። ከፍተኛ የኑሮ ውድነቱ ሰው ሌላው በዓላትን ይቅርና በየለቱ የሚያከናውናቸውን የግድ የሚያደርጋቸውን ለህይወቱ የሚጠቅማቸውን ነገሮች በራሱ እየዘለለ እያጠፈ አንዳንዶቹን እንደውም እስከ 100 ድረስ የደረሰባቸው ነገሮች እንደተፈጠሩበት ነው የተገለጸው። ስለዚህ ከኑሮ ውድነት ጋር በተያያዘም ለበዓሉ የሰጠው ትኩረት አናሳ እንደሆነ የሰማነው። ከአዳማ ናዝሬት አዲስ አበባ ለመሄድ እና አጠቃላይ ወጪ እስከ 5000 የኢትዮጵያ ብር ያስፈልጋል ነው ያለኝ አንድ የበዓሉ ታዳሚ። ይሄ ብር በአሁን ሰዓት
ሰዓት እጄ ላይ ስለሌለ እኔም ወደ አዲስ አበባ መሄድ አልፈለኩም ገንዘቡ ስለሌለኝ ነው የሚል መልስ ነው የሰጠኝ። ስለዚህ ኑሮ ውድነቱ በራሱ ህዝቡን በዓሉን ዳከብር እንዳደረገው ነው የተረዳሁት። ሌላው ከፖለቲካ ጋር በተያያዘ የኦሮሞ ህዝብ እንዳኮረፈ ነው። የኦሮሞ ህዝብ አክሩፏል። አብይ አህመድ መሸሸጊያን የፈለገው እንደነዚህ አይነት በዓላትንና ትዕይንቶችን ድግሶችን በሰፊው በማከናወን የኦሮሞ ህዝብ ውስጥ ለመወሸቅ ነው የፈለገው። ይህንን የተረዱ በርካቶች ራሳቸውን ከአዲስ አበባው የፖለቲካ እሬቻ በማግለል በደብረ ዘይት ቢሾፍቱ በሚከናወነው ውድለት በሚደረገው ማለት ነው እዛ ላይ ለመሳተፍ የወሰኑ መሆናቸውን የገለጹት። ስለዚህ በዚህ የተነሳም በአዲስ አበባ ያለው ድባብ እንደ ካቻምናው አምናው የደመቀ እንዳልሆነ ነው። ብዙ ቦታዎች ላይ አምና የነበረው አይነት መጨናነቅ እንደሌለ እንደዚሁም በመስቀል አደባባይ አዳሩን ጭምር አምና የነበረው አይነት የህዝብ ቁጥር እንዳልነበረ ነው የጠቀሱት። ከዚህ በተጨማሪም የፖለቲካ መልእክቶች የተላለፉበት የአብይ አህመድ አገዛዝን ብልጽግናን የሚያወግዙ መልእክቶች በወጣቶች የተዘመሩበት እኛ አማራንን፣ እኛ ኦሮሞንን፣ እኛ ትግሬንን፣ እኛ ጉራጌንን፣ እኛ ወላይታንን የሚሉ ድምጾች የተስተጋቡበትና አንድነት እንደዚሁ መዝሙሮች የተሰሙበት እንደነበርም ተሰምቷል። ስለዚህ በአጠቃላይ አብይ አህመድ ይህንን ያሰበበት ይሄ እሬቻ እንዲሆን የፈለገበት የህዝብ ስሜት በዛ ደረጃ እንዳልተገለጸ ነው የተረዳ ነው። አንተም ቀደም ሲል እንደገለጽከው የፖለቲካ እሬቻ መሆኑ የታወቀበት ደጋሾቹ ብልጽግናዎች፣ አዳማቂዎቹም ብልጽግናዎች በሚዲያ በተለያዩ የመንግስት መዋቅሮች ከፍተኛ ትኩረት የተሰጠው በዛ ደረጃ የሚገለጽ የመንግስት የብልጽግና እሬቻ ሆኖ እንዳለፈ ነው የገለጹልን። ነገ እንግዲህ በቢሾፍቱ ደብረ ዘይት ዋናውና ትክክለኛው የበዓሉ መገለጫ በሆነው የዋቂ ፈታም ሃይማኖት የሚከናወንበት የእሬቻ ስነ ስርዓት በነገው ዕለት ይካሄዳል። ምናልባት ይህ ፕሮግራም በሚተላለፍበት ጊዜ በዓሉ ተጀምሮ እንደሚሆን እንገምታለን። በዚህ አጋጣሚ ሆራ አርሰዲ በደብረ ዘይት ቢሾፍቱ ለሚያከብሩ በዓሉን በባህሉ በመልክ ቅርጹና በታሪኩ ለሚያከብሩ በሙሉ እንኳን አደረሳችሁ እንላለን። ይህ ግን ምንን ያሳያል? እና አብይ አህመድ ከስረዋል። ይህንን የፖለቲካ እሬቻ አዲስ አበባ ላይ ለማድመቅ ነበር የፈለጉ። የኦሮሞ ህዝብ በተለያየ መልኩ ስላኮረፈም ከኑሮ ውድነትም ጋር ተያይዞ እና አብይ እንደፈለጉት ሊያደምቁለት አልቻሉም። መሳይ ከዚህ በፊት የነበረው ስርዓት የኦሮሞን ህዝብ በዓሉ እንዳያከብር ሲያርቀው ነበረ። በአዲስ አበባ ከተማ የኢሬቻ በዓል ከ100 ዓመት በፊት ይካሄድ ነበር እና ይሄንን እንዳያካሄድ ያደረገው ከዚህ በፊት የነበረው ስርዓት አሁን ወድቋል። አሁን የእናንተ ዘመን ነው፣ እኛም የእናንተ መሪዎች ነን። ስለዚህ በአዲስ አበባ ከተማ በነጻነት መጣችሁ አክብሩ ብለው የተሳሳተ ትርክት በመፍጠር አዳዲስ ትርክቶችን በመፍጠር የኦሮሞ ወጣቶችን በጣም ስሜታዊ እንዲሆኑ አድርጓቸው ነበር። ከዚህ በፊት የነበሩት 5 እና 4 የኢሬቻ በዓል አከባበር በአዲስ አበባ በዓሉን ለማክበር ሳይሆን የስሜታዊነት የበዛበትና ብሽሽቅ የነበረበት በአንዳንድ ቦታ ላይም ግጭቶች የነበሩበት በዓል አከባበር ነው። አሁን ከዚህ ከስሜት ወጥቷል። የኦሮሞ ህዝብ ሌላ አጀንዳ መጥቶበታል። በኑሮ እጅግ በጣም ተጎሳቁሏል። ከቦታ ቦታ ተንቀሳቅሶ መነገድ፣ መማር፣ ቤተሰቦችን መርዳት፣ ማገዝ አልቻለም። በአንዳንድ ቦታ ላይ ቀብር ሁሉ ሂዶ ልጆቹን ቤተሰቡን መቅበር በማይችልበት ደረጃ ላይ እንደሆነ ስላወቀው የተረፈው ትሩፋት ምንም እንዳልሆነ እንዲያውም ይህ ስርዓት በመምጣቱ የኦሮሞ ከፍተኛ የሆነ በደል እየተፈጸመበት እንደሆነና በልቶ ማደር በሰላም መተኛት እንደማይችል በአንዳንድ ቦታዎች ላይ እንዲያውም አምቦ አካባቢ፣ በግንደበረት አካባቢ፣ በሸዋ አካባቢ የኦሮሞ መንደሮች ከቤት ወጣቱ እና አዛውንቱ ማያድርበት ማታ ማታ ከቤታቸው አጠገብ ምሽግ ቆፍረው ምናልባትም የመንግስት ታጣቂ ወይንም ሌሎች ዘራፊ ታጣቂዎች እንዳይመጡብን በማለት ውጭም ያድሩበት 1 ዓመትና 2 ዓመት አልፎታል። ይህ ነገር በዚህ በጣም የተከፋው በኑሮ በጣም የተጎሳቆለው ህዝብ አዲስ አበባ ከተማ ላይ መጥቶ ኢሬቻ በዓል ቀዳሚ አጀንዳ ነው ብሎ ለማክበር ፍላጎት የለውም። ያየነው ይሄን ነው። መሳይ እንግዲህ ወደ ሌላው መረጃ እናልፋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ካገኘን ሌሎች መረጃዎችን አካተን እንመለስበታለን ማለት ነው። ወደ ሁለተኛው ዜና እናልፋለን። በአፋር ክልል ህዝባዊ እምቢተኝነት ተቀጣጥሏል ማለት ይቻላል። በተለይም ኮልነባ በተባለውና በአፋር ክልል ከትግራይ በሚያዋስኑ አካባቢዎች ላይ ከፍተኛ የህዝብ ቁጣ ተቀስቅሷል። በአፋር መሬት ላይ ሃራ በተሰኘው አካባቢ የሰፈሩት የትግራይ ታጣቂዎች በብልጽግና የሚደገፉት ማለት ነው እነሱ እንዲወጡ በሚል የተጀመረው የአፋር ህዝብ እምቢተኝነት ተቀጣጥሎ ነው ያለው። በሰፊው እየተካሄደ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ድንጋይ መንገዶች ላይ በመቆለል የትራንስፖርት አገልግሎቶችን በማስተጓጎል የመንግስት ተሽከርካሪዎች ላይ ጥቃት በመሰንዘር ከፍተኛ የህዝብ ቁጣ እየታየ ይገኛል።
አውጥቷል። በሌላ በኩል የአፋር ህዝባዊ አብዮታዊ ግንባር የተሰኘው ኡጉጉሙ በሚል የሚጠራው ኃይል እንደዚሁ ታጣቂ ቡድንም ነው መግለጫ አውጥቷል። ከፋኖ ጋር እንሰራለን ብለዋል። ከፋኖ ጋር በመሆን የአብይ አህመድን አገዛዝ ለማስወገድ ተዘጋጅተናል ሲል መግለጫ አውጥቷል። ኡጉጉሙ አንጋፋ የሆነ የአፋሮች የነጻነት ድርጅት ነው። ብዙ ታሪኮች ያሉት ነው። ዛሬ ከፋኖ ጋር አብሬ እሰራለሁ ሲል መግለጫ አውጥቷል። ይሄ ትልቅ ክስተት ነው ማለት እንችላለን። እስቲ በአፋር ስላለው ወቅታዊ ሁኔታ መረጃዎች ካሉ መሳይ እንግዲህ የአፋር ህዝብ በኢትዮጵያዊነቱ መቼም አይደለም የአፋር ህዝብ ግመሉ የኢትዮጵያን ባንዲራ ያውቃታል ነው የሚባለው። የአፋር ህዝብ በሰላም መኖር የሚፈልግ በጣም ጨዋ ህዝብ ኢትዮጵያን በጣም የሚወድ ህዝብ ሆኖ ያለ ነገር ግን የውክልና ጦርነት ለማድረግ የአፋር መሬትን ለትግራይ የሰላም ኃይሎች መሬት በመስጠት የፌደራል መንግስቱ የሚሆን ስምረት የሚባል ፓርቲ ከህወሓት ያቆረፉ ኃይሎች ወይም በብልጽግና እየተሳቡ የህወሓት ጀነራሎች የትግራይን ወጣቶችና የቲዲኤፍ ኃይሎችን በተወሰነ ቁጥር ወደ አፋር መሬት አስገብተው ሀራ መሬት በማለት እዛ አካባቢ እንቅስቃሴ ያደረጉ እንደሆነና የአፋር ህዝቦች ደግሞ በፌደራል መንግስቱና በህወሓት ጦርነት ጊዜ ምን ያክል ዋጋ እንደከፈሉ በጦርነት የሚገኝ ከፍተኛ የሆነ ክሳራ ደርሶባቸዋል። አፋሮቹነት ለመናገር በምንም ተአምር ሞታቸው ንብረታቸው መውደሙ መሰረተ ልማቶቹ መውደማቸውን በዓለም አቀፍ ሚዲያ ምን የኢትዮጵያ ሚዲያዎች ብዙ ሽፋን ሳይሰጡት ነው የታለፈው። በአንድ አካባቢ እስከ 2000 እና 1000 የሚጠጉ የተጠለሉ አፋሮች በተደረገው ውጊያ ሲሞቱ ተመልክተናል። ያንን ያየ ህዝብ አሁን ደግሞ የጦርነት ቀጠና ለማድረግ ብልጽግና ከፍተኛ እንቅስቃሴ እያደረገ እንደሆነ ስላወቀና በተለይ እነዚህ ጀነራሎች ከቲዲኤፍ አፈንግጠው የወጡ ጀነራሎች በአፋር መሬቱ ነው ራሳቸውን በፌደራል መንግስቱ ድጋፍ እየተደረገላቸው ማሰልጠኛ ተሰጥቷቸው መሽገው ከአፋር እየተወረወሩ የቲዲኤፍ ኃይሎችን ወይም የህወሓት ኃይሎችን ለማጥቃት እንቅስቃሴ በማድረጋቸውና እንቅስቃሴ ሲያደርጉም በመኪና ተገልብጠው በርካታ የትግራይ ነጻ ሰላም ኃይሎች የሚባሉ ከመኪና ተገልብጠው የሞቱበት አንደኛው ምክንያትም መንገዱን ዘግተው አላሳልፍ በማለታቸው ምክንያት እንደሆነ መረጃዎች ደርሰውናል። አሁን የአፋር ህዝብ እንዲሁ መንገድ ከመዝጋት በዘለለ ተቃውሞ በፌደራል መንግስቱ የሚሆን በክልሉ አስተዳደር አወል አርባ በሚመራው የክልሉ አስተዳደር ላይ ከፍተኛ ተቃውሞ ተነስቷል። የአፋር ህዝብ አሁን ወደ አመጽ ገብቷል ማለት ይቻላል። ይሄንን በመደገፍ የአፋር ህዝብ ነጻነት ግንባር የሚባለው ወይም በአፋርኛ ኡጉጉሙ የሚባለው የፖለቲካ ድርጅት ክልሉን ከነዋሪዎች ፍላጎት ውጪ ለሌላ ኃይል አሳልፎ በመስጠት ከክልላችን እየተነሱ የትግራይን ህዝብ ለመውጋት እየተደረገ ያለውን ሴራ የማንፈቅድ መሆናችን ህዝባችን የማይፈቅድ መሆናችንን እንገልጻለን በማለት ሁለተኛ ቀይ ባህርን እናስመልሳለን በሚል ቀቢጠ ተስፋ አፋሮችን እርስ በርሳቸው በመከፋፈል ለማጫረስ የፌደራል መንግስቱ ከፍተኛ ጥረት እያደረገ እንደሆነ ደርሰንበታል በማለት በሶስተኛ ደረጃ በለውጥ ስም ክልሉን የተቆጣጠረው የብልጽግና አሽከር የሆነው የክልሉ አመራር የክልሉን ሀብት በመቀራመትና ከፍተኛ ዘረፋና ሙስና ውስጥ በመግባትና ጎሳዎችን ከጎሳዎች ጋር በመለያየት አንደኛውን አቅርቦ አንደኛውን ገፍቶ አንደኛውን ሀብታም ለማድረግና አንደኛውን ጎሳ ደሃ ለማድረግ በመካከላችን ያለውን የጎሳ ልዩነት በመጠቀም እርስ በርሳችን እንድንዋጋ ለማድረግ ከፍተኛ ጥረት እያደረገ መሆኑንና በአራተኛ ደረጃ የክልሉን መሬት ለትግራይ የሰላም ሰራዊት የሚባል ኃይሎችን ስልጠና እንዲወስዱና በክልሉ ከፍተኛ ጦርነት እንዲደረግ በማድረግ የአብይ አህመድ መንግስት የሚሰራውን የፖለቲካ ሴራ የማንቀበለው መሆናችንና ለዚህም ተግተን የምንታገለው መሆኑን በማለት መግለጫ ሰርተዋል። እንግዲህ የአወል አርባ ስርዓት እያፈራረስ ነው እንደምንገኝ በማለት ገልጸዋል። በተለይ የፋኖ ኃይሎችን ደግሞ ከባዶ እጅ ተነስተው ዛሬ ስርዓቱን እያፈራረሱት መሆኑንና በተለይ ደግሞ በዘመቻ አደማሊ ድል እጅጉኑ ኮርተናል በማለት በሃይማኖት ሰበብ የፋኖ ኃይሎች የሚንቀሳቀሱት እስልምና እምነትን ለማጥፋት ነው ብሎ ብልጽግና በአፋር ክልል አካባቢ ቅስቀሳ ማድረጉንና አሁን ግን አይደለም ተዋጊዎቹ ብቻ ሳይሆን አዋጊዎቹ በእስልምና እምነት ተከታይ የሆኑ አዋጊዎች ፋኖ አደማሊ ወይንም አባናደውን በመጥቀስ በሱ ኮርተናል በሱ ተከታዮችም ኮርተናል በማለት የትግል አጋርነታቸውን ጠቅሰዋል። እንግዲህ አደማሊ በስርዓቱ የተገደለ ጀግና ፋኖ እንደነበርና ፋኖ ለሁሉም እምነቶች
እኩል እየሰራ መሆኑንም በዚሁ ተገንዝበናል በማለት መግለጫቸውን ሰጥተዋል። ለትግሉ ዕውቅና የምንሰጥ መሆኑና ድሉንም የምንጋራ መሆናችንን በማለትም አያይዘው ጠቅሰዋል። ሁለቱ ህዝቦች በተለይ የአማራና የአፋር ህዝቦች በደስታም ይሁን በመከራ ተመሳሳይ ዕጣ ፈንታ ያላቸው ህዝቦች በመሆናቸው የአፋር ህዝብ ስቃይ የአማራ ህዝብ ስቃይ እንደሆነ፣ የአፋር ህዝብ ደስታ የአማራ ህዝብ ደስታ እንደሆነ፣ እንዲሁም የአማራ ህዝብ ስቃይና የአማራ ህዝብ ደስታ ስቃዩና መከራው ለአፋር ህዝብ እንደሆነ እንገነዘባለንና የፋኖ ኃይሎችን ያደርጉትን ትግል ዕውቅና ከመስጠት በዘለለ አብረን ታግለን ይህን ስርዓት ለማስወገድ ቆርጠን ተነስተናል በማለት የአብይ አህመድ አገዛዝን በአማራ ህዝብ ላይ የከፈተውን ጦርነት የማይገባው ህዝብ ነው በማለት ትግላቸውን ከፋኖ ኃይሎች ጋር አብረው ለመስራት ቆርጠው መነሳታቸውን ጠቅሰዋል። በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል ስርዓቱን ለማስወገድ አብረን የምንሰራ መሆናችንና ለዚህም እንቅስቃሴዎቻችንን ቀናጅተን የምንቀጥል መሆናችንን ግንኙነቱም እንደተጀመረ አያይዘው በመጥቀስ የትግሉ አጋር መሆናቸውን ጠቅሰዋል። ለመሳይ የአፋርን ጉዳይ በቀላሉ የምናየው አይደለም። ኢትዮጵያዊነት ደመቅ ብሎ ከሚታይባቸው ከምንም በላይ ለኢትዮጵያ ዋጋ ከተከፈለባቸው የተለያዩ የታሪክ ክስተቶች ጋር በተያያዘ አፋር ይጠቀሳል። አፋር የኢትዮጵያ የጀርባ አጥንት ነው የሚያስብሉ በርካታ የታሪክ እውነቶችን መጥቀስ የሚቻል ይመስለኛል። አሁንም አፋር ታሪክ ሊሰራ ነው። እንግዲህ የተጀመረው ህዝባዊ ቢተኝነት በዋናነት በእኛ መሬት ላይ ተሻግራችሁ የትግራይ ወገናችንን አትመቱም አትነኩም በሚል በተቆርቋሪነት የተጀመረ ህዝባዊ ቢተኝነት ነው። አብይ አህመድ በትግራይ መሬት ላይ ያሰፈረውና በወታደራዊም ሆነ ፖለቲካዊ ድጋፍ እየሰጠ ያለው የትግራይ ታጣቂዎች በሶስተኛ ወገን ጦርነት ለማከናወን በሚል ያዘጋጀው ኃይል እንደሆነ ይታወቃልና አፋሮች ይህንን አታደርጉም ብሎ መነሳታቸው ትልቅ ነገር ነው። መንገዶችን እየዘጉ ነው። መኪኖችን እየሰበሩ ነው። የመንግስት ባለስልጣናትን እያሳደዷቸው ይገኛሉ። በርካታ የአፋር ክልል ባለስልጣናት ወደ ኤርትራ ገብተዋል። ቀደም ሲል ይሄ ፕሮግራም ከመግባታችን በፊት የአፋር ከፍተኛ ባለስልጣንን እንደዚሁ ኤርትራ የገቡትን አነጋግሬያቸው ነበር። የአፋር ክልል መንግስት ከሽፏል ነው ያሉት። ከዚህ በኋላ አቅም ኖሮት የሚሰራ አይደለም። ሰዎች ሊመደቡ ይችላሉ እንጂ መዋቅሩ ተልፈስፍሷል። ከዚህም በኋላ ቆሞ ሊሰራ የሚችልበት አቅም የለውም ሲሉ ነው የገለጹልኝ። ለማንኛውም በአፋር የተጀመረው በሌሎች አካባቢዎች መምጣቱ አይቀርም። ይሄ ትብብር አፍንጫ ሲመታ አይን ያለቅሳል የሚለውን በሚገባ ያሳየ በመሆኑ ዛሬም በአፋሮች መኩራታችንን መግለጽ የሚገባ ይመስለኛል። የአወል አርባ ስርዓት ወይ የክልሉ ብልጽግና ፓርቲ ስርዓት መውደቅ የጀመረው በዋነኝነት የትግራይ ኃይሎች ከህወሓት ወጣው ወደ አፋር ክልል የገቡ ኃይሎችን ማስጠለልና ስልጠና ማዕከል ፈቅዶ ወጣቶችን ከትግራይ ስበው ከቲዲኤፍ ስበው ወደ አፋር ክልል አስገብተው ተመልሰው እንደገና የትግራይን አካባቢ ያጎራባቸውን ወረዳዎች ላይ ጥቃት ለመፈጸም እንቅስቃሴ ሲያደርጉ የአፋር አስተዳደር ዝም ማለቱ በአንዳንድ ቦታ ላይ ደግሞ ድጋፍ የክልሉን በጀት ለነዚህ ሰዎች የክልሉን በጀት ለትግራይ የሰላም ኃይሎች በመፍቀዱ ምክንያት የአፋር ክልል አስተዳደር ከሽፏል። እውነትም ለመናገር ከስሩ እየተቦረቦረ ወደ ኤርትራ በርካታ ባለስልጣናት የሚሄዱበት ዋነኛ ምክንያት ይሄ ነው። እኛ የውክልና ጦርነት የሚካሄድብን አይደለንም። እኛ ባንጎዳም እንኳን በእኛ እየተንደረደራችሁ የትግራይን ህዝብ ለመጨፍጨፍ የሚያስችል የህሊና ዝግጅት የለንም፣ አንፈቅድም፣ እኛም እንደ መንደርደሪያ መጠቀም አትችሉም በማለት መቃወማቸው አወል አርባ መልስ ባለመስጠቱ በርካታ የቢሮ ኃላፊዎች፣ የደህንነት ኃላፊዎች፣ ፖሊሶች፣ የልዩ ኃይል አባላት ወደ ኤርትራ በመሄድ ድርጅታቸውን በማጠናከር ላይ ነው የሚገኙት። አሁን እነሱ በቀሰቀሱት የሚዲያ ሽፋን መሰረት የአፋር ህዝብ በሙሉ በተለይ ወደ ትግራይ አካባቢ ድንበር ባሉ አካባቢዎች ላይ መንገድ መዝጋት ከጀመረ 5 እና 6 ቀን ሆኖታል። የትግራይ ኃይሎች በተለይ ከአፋር ተነስተው የትግራይን አካባቢ ለማጥቃት እንቅስቃሴ ሲያደርጉ መንገዱን በድንጋይና በእንጨት በመዝጋት አታልፉም በማለት ጥሰው ሲሄዱ መኪኖች ተገልብጠዋል። ስለዚህ የከሸፈ ስርዓት ነው። እውነት ለመናገር የአፋር ህዝብ ደግሞ አንዴ ከተነሳ ስርዓቱ እዛ ድረስ ሂዶ ማስቆም የሚችልበት አቅም አሁን ሰዓት ስለሌለው የአፋር ህዝብ ትግልና እንቅስቃሴ ሰላማዊ ቢተኝነቱ ወደ ሌሎች አካባቢዎች ይሸጋገራልና ውጤት ያመጣል የሚል እምነት ነው ያለ ይመስላል። እንግዲህ የአፋሩን ሁኔታ እንከታተላለን። በኤርትራ የገቡ የአፋር የተለያዩ ባለስልጣናት አሉ፣ እነሱንም እናገኛለን። የአፋር ህዝብ አብዮታዊ ፓርቲ ኡጉጉሙ ከፋኖች ጋር ለመስራት ያወጣው መግለጫ በተመለከተም እንዲሁ አመራሮቹን አግኝተን ለማነጋገር እንሞክራለን። ጥምረቱ እየተጀመረ ነው። የፋኖ ከተለያዩ ኃይሎች ጋር የሚያደርገው
የሚደረገው ጥምረት በአጠቃላይ የአብይ አህመድ አገዛዝን ለመገርሰስ ለሚደረገው አጠቃላይ የሉና ትግል ወሳኝ እንደሆነ ይታመናል። ይሄ ትልቅ ምዕራፍ ነው። ጉጉሙ ያወጣው መግለጫ በእርግጥም የአብይ አህመድ አገዛዝ በቀጣይ ከበርካታ ኢትዮጵያ ኃይሎች የተጠናከረና የተቀናጀ ከፍተኛ የሆነ ጥቃት ሊደርስበት እንደሚችል ምልክት የሰጠ ነው ማለት እንችላለን። ወደ ሌላው ርዕሰ ጉዳያችን እንመለሳለን። በጣም አሳሳቢ ነው። መካነ ሰላም የሚገኝ መስጂድ ላይ የተፈጸመ ጥቃት እንደሆነ ተገልጾ ከፍተኛ የሆነ ቅስቀሳ እየተደረገ ነው። ብልጽግና እንዲህ አይነቱ ነገር እንዲመጣ አቅዶ የሰራበት በመጨረሻ እንደዚሁ ችግሮችን ውዝግቦችን ለመፍጠር በሚያስችል መልኩ የተለያዩ ስሜቶች ናቸው እየተንጸባረቁ የሚገኙት። ነገሩን ለተመልካቾች ግልጽ ለማድረግ ያህል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መካነ ሰላምን ለሁለተኛ ጊዜ በሚቆጣጠርበት በሰሞኑ አውደ ውጊያ የብልጽግና አድማ በታኝ ሚሊሻና መከላከያ ሰራዊት በፋኖ የሚደርስባቸውን ምት መቋቋም ሲያቀታቸው በቀጥታ ያመሩት መካነ ሰላም ወደሚገኘው መስጂድ ነው። እዛ ተጠልለው በነበሩበት ጊዜ ነው ከውስጥ ሆነው ተኩስ እየተኮሱ ፋኖዎች ላይ ጥቃት ለመሰንዘር ያደረጉት ሙከራ ፋኖዎች ራስን ለመከላከል በወሰዱት የመልሶ ማጥቃት እርምጃ ምናልባትም ከማን በተተኮሰ ጥይት እንደሆነ ለጊዜው ምርመራ የሚያስፈልገው በገለልተኛ አካል መጣራት ያለበት ነው። ሆነም ቀረም የአገዛዙ ኃይሎች በመስጂዱ ተጠልለው ፋኖች ላይ ሲተኩሱ እንደነበረ የአይን እማኞች ገልጸዋል። በዚህ የተኩስ ልውውጥ መሃል እንግዲህ አንድ የእስልምና አባት ህይወታቸውን አጥተዋል። በጣም ያሳዝናል። ሌሎችም የተገደሉ እንዳሉ ነው የተገለጸው። እኚህ አባት መገደል አልነበረባቸውም። የእምነት ተቋማትን መጠለያ በማድረግ ረገድ ብልጽግና በሰፊው እየሰራ ነው። ሰሞኑን በወጣው ሪፖርት መሰረት በአማራ ክልል አሁንም ከ1000 በላይ ትምህርት ቤቶች ለጦርነት አገልግሎት እየዋሉ ነው። ከነዚህም ውስጥ 890 ትምህርት ቤቶች የመከላከያ ካምፕ እንደሆኑ ነው የሚነገረው። ትምህርት ቤቶች ብቻ ሳይሆኑ የእምነት ተቋማትም እንደዚሁ በብልጽግና ወታደሮች መጠለያና ምሽግ እንደሆኑ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎች የሚያሳዩት። መካነ ሰላም የሆነው ከዚህ የተለየ አይደለም። እኚህ አባት ከፍተኛ ክብር ያላቸው የእስልምና እምነት ተከታዮች የሚያከብሯቸው አባት ህይወታቸውን በዚህ ጦርነት ውስጥ ማጣታቸው እጅግ ያሳዝናል። ነገር ግን ጉዳዩ በደንብ መመርመር አለበት። ብልጽግና ይህንን አጋጣሚ በመጠቀም የእምነት ግጭት ለመፍጠር ፋኖች በሙስሊም አንጻር የተለየ አቋም አላቸው፣ የሙስሊምን ሃይማኖት ለማጥፋት የመጡ ናቸው የሚል በጣም አደገኛ ስብከትና ፕሮፓጋንዳ ቀርጸው በሰፊው እያሰራጩት ይገኛሉ። የኢትዮጵያ ህዝብ ጥንቃቄ ማድረግ አለበት። ፋኖች ውስጥ ሙስሊም፣ ፋኖች ውስጥ ክርስቲያን፣ ፋኖች ውስጥ ኦሮሞም አማራም ትግሬም ያሉበት እንደሆነ በዚህ አጋጣሚ መግለጽ የሚያስፈልግ ይመስለኛል። እስቲ ስለ መካነ ሰላሙ ምን ማለት ይቻላል? መሳይ እንደው የመካነ ሰላሙን ከመጥቀሴ በፊት አንተ አሁን በመረጃ ደረጃ ከ880 ትምህርት ቤቶች በላይ በአማራ ክልል ሙሉ በሙሉ የመከላከያ ጦር ካምፕ እንደሆኑ ሌላ ኃይል አይደለም የዘገበው፣ የክልሉ ትምህርት ቢሮ ነው የዘገበው። ከ1800 በላይ ደግሞ ትምህርት ቤቶች ወድመዋል ይላል። የመማር ማስተማር ሂደቱ ከ50% በታች ነው ተማሪዎች የተመዘገቡ ማለት ወይ ወድመዋል ወይ እስካሁን ደግሞ መከላከያ ያለባቸው አካባቢዎች ላይ ትምህርት ቤቶች በመከላከያ ተይዘዋል ብሎ በይፋ ነው ትምህርት ቢሮ መግለጫ የሰጠው። ይሄን ተከትሎ ምናልባት ትምህርት ቢሮ ስለማይመለከተው ነው እንጂ የእምነት ተቋማት ፋኖ አጥቅተው ወረዳዎችን የወረዳ ንዑስ ከተሞችን በሚቆጣጠሩበት ጊዜ በቤተክርስቲያን በአብዛኛው እንደውም ከመስጊድ ውጪ በቤተክርስቲያን ዙሪያ የፋኖ ኃይሎች ቤተክርስቲያንና መስጊድን ስለማይመቱ በማለት ራሳቸውን በዋነኝነት የሚከላከሉ መስጊድና ቤተክርስቲያን አካባቢ የጦር ምሽግ በመክፈት ነው። ይሄ የሥርዓቱ ዋነኛ መገለጫ ነው። በተለይ በጎጃም፣ በጎንደር፣ በሰሜን ሸዋ አካባቢ በቤተክርስቲያኖች፣ በወሎ አካባቢ ደግሞ በመስጊዶች አካባቢ በርካታ መስጊዶች ስላሉ በመስጊዶች አካባቢ ነው እንግዲህ ምሽጎችን ሰርቶ ራሱን ሲከላከል የነበረው። በመስጊዶች አካባቢ ራሱን እየተከላከለ የነበረው ስርዓት ሲመታ ወደ መስጊዶቹ ገብቷል። በመካነ ሰላም የተፈጠረው ነገር ምንድነው ካልከኝ የአብይ አህመድ ሰራዊት ከመካነ ሰላም ዙሪያ ተመቶ ሲበታተን ራሱን መውጫ ሲያጣ በወሎ በኩል መውጣት አልቻለም። ምክንያቱም የሚኒሊክ እዝ በዛ በኩል መጥቷል። በጎጃም በኩል ደግሞ ሸሽቶ ወደ ጎጃም መሸሸት አልቻለም። ምክንያቱም የቴዎድሮስ እዝ በዚህ በኩል ወደ መካነ ሰላም አጥቅቷል። ስለዚህ መውጫ ሲያጣ ወደ ቤተክርስቲያንና ወደ መስጊድ የተደበቀው። እውነት ለመናገር ሌሎች እንደሚሉ ሳይሆን በመካነ ሰላም በአራዳ ኑር መስጊድ የተደበቁ አሉ። እንዲሁም አጃሜ ገብርኤል የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የገብርኤል ቤተክርስቲያን ውስጥም የተደበቁ የመከላከያ ሰራዊትና የብልጽግና አመራሮች አሉ። በመስጊዱ
በመስጊዱ በዋነኝነት የተፈጠረው ምንድነው ያገዛዙ ጦር የፖለቲካ ካድሬዎችና ወታደሮቹ በሁሉም ቦታ ላይ መደበቃቸው እየታወቀ ከመስጊድ ላይ ተኩስ ነበረ እነሱ ያጸፋ መልስ ሲሰጡ ራሳቸውን ለመግደል ከመስጊዶች ላይ ጠምደው ጦርነት በመክፈታቸውና አንዳንድ የሰራዊቱን አባላት ማቁሰላቸውን ተከትሎ ወደ መስጊዱ አካባቢ የነበረው ተኩስ እየጠነከረ ሲመጣ ውጊያ ተደርጓል በዚህ ውጊያ እነሱ እንደሚሉት እስካሁን ድረስ እንግዲህ አንድ ኢማም ሞቷል የተባለው በዋናነት ግን የቦረና ወረዳ አመራር የደህንነት ኃላፊ የነበረው ሰው በመስጊድ ውስጥ ሆኖ ውጊያ ያደርግ ነበር ይህ ሰው በጣም በርካታ ጭካኔያዊ ተግባሮችን የፈጸመ የደህንነትና የሰላም ጽፈት ኃላፊ የነበረ ሰው ነው ይሄን ሰው እዛ እንደተደበቀ ስለታወቀና ያጸፋዊ ተኩስ በሚሰጥበት ጊዜ ነው መስጊዱ አካባቢ ጦርነት ተነሳ ተብሎ እንግዲህ በጣም በከፍተኛ ደረጃ አየር ምድሩን የሞላው ዋናነት ይሄንን ሊጠቀሙበት የፈለጉት የፋኖ ኃይሎች የእስልምና ጠላቶች ናቸው ለማለት ያንን አካባቢ በቅጡ የማያውቁ ሰዎች ሚዲያው ላይ ወጣው እንግዲህ ተሰጠው ውለውበታል በዛ አካባቢ ግመሳይ የመካነ ሰላምን አካባቢ ያጠቃው በተለይ የሚኒሊክ ጦር የሚኒሊክ እዝ የሚባለው 95% የፋኖ ሰራዊት ናቸው የሙስሊም ኃይሎች ናቸው እንዴት ሆኖ ነው መስጊዶችንና ሙስሊሞችን ለማጥቃት የሚንቀሳቀሱት ሲጀመር እኮ ጦርነቱ በተለይ በወሎ አካባቢ የተነሳው ጦርነት ስም ሰጠው አርበኛ አደማሊ ወይም አባናደው ተብሎ ነው ስም የተሰጠው የቴዎድሮስ እዝ አርበኛ ሀብታሙ የሱፍ እንዳስረዳው ከሆነ ማረም እንዲሁ ፌስቡክ ገጹ ላይ እንደጻፈው ከሆነ ተኩስ የነበረው በሁለቱ ኃይሎች ቢሆንም መንግስት የሃይማኖት ተቋማትን እንደመደበቂያ በመጠቀሙ የተፈጠረ ችግር ነው በማለት ገልጸዋል ነገር ግን እነ ኡስታዝ አህመድ ጀበል ያስተላለፉት መልእክት ያው እንደተለመደው አማራ ክልል አካባቢ ኮሽ ባለ ቁጥር ተነስተው ከፍተኛ የሆነ የእርስ በርስ ፍጅት እንዲፈጠም አድርተው ሲጠብቁ ነበር እንግዲህ ቀዳዳ አግኝተዋል በዚህ ቀዳዳ መሰረት ከፍተኛ ቅስቀሳ እያደረጉ ነው የሚገኙት የሞራል ጉዳይ ከሆነ በሌላ ቦታ እስልምና አማኞች ሲገደሉ ትንፍሽ ብለው የማያውቁ ሰዎች ናቸው አንዳንድ ቦታ ላይ በጣም የሚገርመው ቦታውን እንኳን በቅጡ መጥቀስ አልቻሉም አህመድ ጀበል በፍኖተ ሰላም ከተማ ነው ያሉ መካነ ሰላም ይለውን እንኳን በፍኖተ ሰላም ከተማ ኢማም ተገደለ ያሉ ነው የለጠፉት በዚህ ጦርነት ላይ በተባራሪ ጥይት ሰው ሊሞት ይችላል ጥይት ደግሞ ሃይማኖትን አይመርጥም እስላም ሊገደል ይችላል ክርስቲያን ሊገደል ይችላል ፕሮቴስታንት ሊገደል ይችላል ነገር ግን ያቺኛዋን ብቻ እነሱ የሚመለከታቸውን ብቻ አውጣው ማጦዛቸው በጣም የሚያስተዛዝብ ነገር ነው እምነት የሞራል ጉዳይ ነው መሳይ የጅማ ሙስሊሞች ከመካነ ሰላም ያንሳሉ እንዴ ወለጋና ቤንሻንጉል ጉሙዝ ያሉ ሙስሊሞች ግማሽ ህይወት ነው እንዴ ያላቸው እንግዲህ አደማሊ አባናደው የገደለው የሥርዓቱ ብልጽግና ሥርዓቱ ነው ያለ አንሻን የገደላት ማን ነው መንግስት አይደለምን ወለጋ በጅምላ የተቀበረው ሳይቀበር ጅብ የበላው ኃይል ሙስሊም አልነበረም ምን ነው ያን ጊዜ አንደበታቸውን ዘግተው አሁን ሼህ ሁሴን ጅብሪል ተብሎ ክፍለ ጦር መስርቶ እየታገለ ያለ የወሎ ሙስሊም በወሎዎች ላይ ተነሳ ብሎ መዘባበት ምን ሚሉት እንትን ነው ስለዚህ በጣም የፖለቲካ ቅስቀሳ እየተደረገ ነው ነገር ግን የአማራ ህዝብ ጠላቱ ማን እንደሆነ አውቆታል አሁን እነሱ በቀሰቀሱስ መጠን የአማራ ህዝብ ሙስሊምና ክርስቲያን ተብሎ እርስ በርሱ ተላልቆ ያልቅ ይጨራረስ ነበር ይሄ ነገር ገና አልተሳካላቸውም 2-3 አመታት ሆኖታል በሞጣ መስጊድ ተቃጠለ ብለው አስነሱ ቅስቀሳ አደረጉ ምንም ሳይሆን ሲቀር መስጊዱን ተመልሰን እናሰራለን ብለው ገንዘብ ሰበሰቡ ነገር ግን ያቺን የሰበሰቧት ገንዘብ እንኳን ለመስጊዱ ሳይሰጡ በልተውት ላይ ቀሩና አህመድ ጀበል ስለዚህ ቅስቀሳው ለማን እንደሆነ በደንብ አርጎ ጠንቅቆ ስለሚያውቀው የአማራ ህዝብ የወሎን ህዝብ አንተ ክርስቲያን አንተ ሙስሊም ብሎ መለየት በፍጹም አይቻልም እውነት ለመናገር አባቱ ክርስቲያን ነው እናቱ ሙስሊም ናት አጎቱ ሙስሊም ነው አክስቱ ክርስቲያን ናት እህቱ ሙስሊም ናት ወይቱ ክርስቲያን ናት ስለዚህ የወሎን ህዝብ እንደሚባለው ከሆነ ዓለም ሲሰለጥን ወሎዬን ይመስላል ይባላል ይሄ የእምነት ልዩነት ባለመኖሩ ምክንያት ስለሆነ ቅስቀሳቸው ፍሬ አልባና ሆያ የማያነሳ ነው ማለት ይቻላል መሳይ ነገር ግን ምናልባት በተባራሪ ጥይት ተመቶ ከሆነ ይሄንን ችግር የፈጠረው የብልጽግና ኃይል ራሱን ለመከላከል ብቻ ሳይሆን መስጊድን እንደምሽግ ተጠቅሞ ለማጥቃት እንቅስቃሴ በማድረጉ የተፈጠረ ችግር እንደሆነ የአማራ ህዝብ ጠንቅቆ ያውቋል የሚል እምነት ነው ያለ ይመስላል በነገራችን ላይ ብልጽግና መንግስት ተዘጋጅቶበት አቅዶ ያደረገው እንደሆነ በተለያዩ መረጃ ምንጮችም እየወጡ ይገኛሉ የአማራ ክልል እስልምና ጉዳዮች ምክር ቤት ነገሩ ገና ተጣርቶ ሳይታወቅ ሌላው ቀርቶ በብልጽግና መንግስትም ፋኖች ያደረጉት የሚል ድምዳሜ ላይ ሳይሰጥ ይሄ የእስልምና ጉዳዮች ምክር ቤት በፍጥነት ከብርሃን
ቀድሞ ይህንን የፈጸመው ፋኖ ነው የሚል መደምደሚያ መስጠቱ ምን ከጀርባው እንዳለ ለምን በጥድፊያ ይሄ አይነት ድምዳሜና ፍረጃ ውስጥ እንደገባ በግልጽ የሚታወቅ ነገር ነው። ብዙ ነገሮች አሉ ይወጣሉ። አሁን እከሌ ያደረገ ያኛው ቡድን አደረገ አይደለም። ዋናው ትልቁ ነገር የእምነት ተቋማት የጦርነት አውድማ መሆን የለባቸውም ነው። የአብይ አህመድ አገዛዝ ትምህርት ቤቶችን፣ የጤና ተቋማትን፣ የእምነት ተቋማትን የሰባዊ ጋሻ አድርጓቸዋል፣ መደበቂያ አድርጓቸዋል። እዚያ ሆኖ ነው የሚተኩሰው። የፋኖ ተዋጊዎች በእምነቱም የጠነክሩ ናቸው፣ በእስልምናም በክርስትናውም። እንዲህ አይነት የእምነት ተቋማት ላይ ጥይት አይደለም ነገሮች እንኳን ካሉ ከዛ መሸሽ ነው የሚፈልጉት። እንደዛማ ቢሆን ኖሮ ላሊበላን በቶሎ በተቆጣጠሩ ነበር። የእምነት ተቋማትና ቅርሶች እንዳይወድሙ በሚል ነው ፋኖ ከዛ ራሱን ያራቀው። ስለዚህ የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ፍጥነት እንዴት መግለጫ ሊሰጥ ቻለ? ይሄ በራሱ ከጀርባው ማን እንዳለ በግልጽ የሚያሳይ ነው። ዋናው ነገር በገለልተኛ አካል የሚጣራ ከሆነ ተጣርቶ ወንጀል የፈጸመው አካል ለፍርድ መቅረብ አለበት። ለማንኛውም በዚህ ግጭት ምክንያት በዚህ ጦርነት ምክንያት ህይወታቸውን ላጡ የሃይማኖት አባታችን ሰላማዊ ረፍትን እንመኛለን። የቀብር ስነ ስርዓታቸውም ከፍተኛ ቁጥር ባለው የመካነ ሰላም ነዋሪ ታጅቦ መቀበሩን ነው የሰማነው። በዚህ ግን ብልጽግና ሊያተርፍ አይችልም። እንዲህ አይነቱን ነገር መጠንቀቅ ያስፈልጋል። ፋኖች ከፍተኛ ጥንቃቄ ሊያደርጉ ይገባል። አገዛዙ በደመ ነፍስ ነው ሁሉን ነገር የሚያደርገው። ሁሉን ነገር በቅድና በስሌት ሳይሆን በሴራና በተንኮል ነው። ይህንን ነገር ነቅቶ በዚህ አንጻር ትግልን አስተካክሎ ወደፊት መምራት የሚገባ እንደሆነ ነው የሚታመነው። እንግዲህ የአማራ ህዝብ ትግል በተለይም በወሎ ከሰሞኑ የሚታየውን የድል አካሄድ ለማጨናገፍ የተፈጠረውን ስሜት ላይ ውሃ ለመቸለስ የሚደረገው እንቅስቃሴ አንዱ አካል ነው ብለን መውሰድ የምንችል ይሆናል። እንግዲህ የምትጨምረው ከሌለ በዚሁ የዛሬውን የዜና ዝግጅታችን እናበቃለን። መሳይ በጣም የሚገርመው እኮ የአማራ እስልምና ጉዳዮች አለ ማለት አይቻልም። ምክንያቱም የኢትዮጵያ መንግስት ምንድነው ያደረገው? የፌደራል የእስልምና ጉዳዮችን ዋና ኃላፊ የነበሩትን ለኢትዮጵያ ህዝብ እኩልነት ለሃይማኖቱ ነጻነት ሲታገሉ የነበሩ ሰው የሥርዓቱ የእስልምና ጉዳዮች የፌደራል መንግስት የሥርዓቱ የእስልምና ጉዳዮች ላይ እጁን አስገብቶ ለሱ ፖለቲካዊ ስራ አመቺ የሆኑ ሰዎችን ከላይ ካስቀመጠ በኋላ የአማራ ክልል የእስልምና ጉዳዮች ለነዚህ ኃይሎች ናቸው ታዛዥ ነው የሚያገለግሉት። ስለዚህ የአማራ ክልል አሁን አውጦታል ማለት አይቻልም። ቀጥታ ከፌደራል መንግስት ትዛዝ ይሰጠዋል። ከዛ የተመጣለትን ትዛዝ እንዳለ ምናልባትም ጽፈው እናንተ አንብቡት ብለው ሰጠው ነው ሊያነቡት የሚችሉት እንጂ እውነት ለመናገር በክልሎች ያለ የእስልምና ጉዳዮች አሁን ገለልተኛ ነው ማለት አይቻልም። በብልጽግና የተጠለፈ የእስልምና ጉዳዮች ነው እንጂ ይሄ ነገር እስልምና ጉዳዮች ፋኖቹ አንድ የሙስሊም ኢማም ገለዋል። ነገር ግን በርካታ የቤተክርስቲያን ሊቃውንት አልተገደሉም እንዴ? በጎጃም ትልልቅ ወንበር ተክለው ቅኔ ማህሌት ዜማ የሚያስተምሩ የቤተክርስቲያን አባቶች እኮ ተገለዋል። ስርዓቱ አጠቃላይ በአማራ ክልል የሚከፍተውን ጦርነት ሲሽል በጉልበት ለመጨረስ ካልቻለ ደግሞ ክፍፍል በመፍጠር በሃይማኖት በብሔር በተለያዩ በአውራጃው ያስተሳሰብ ልዩነት በመፍጠር አቅማቸውን ለማዳከም ነው እየሰራ ያለው። ለዚህ ደግሞ የአማራ ክልል እስልምና ጉዳዮች መግለጫ ቢያወጣ ብዙ አይገርመንም። ፋኖች በደንብ አርጎ ገብቷቸዋል ብቻ ሳይሆን አጠቃላይ የአማራ ህዝብ የፋኖን ትግል እንደ እንቁላል ተንከባክቦ ይዞ አዲስ አበባ እስከሚደርስ ድረስ ድጋፍ እያደረገለት እንደሆነ ስለሚታወቅ የነሱ ጩኸት የቁራ ጩኸት ነው። የነሱ ምስክርነት የቁራ ምስክርነት ነው። ስለዚህ ምንም አያመጡም ማለት ነው ምችለው መሳይ። በሶስት ጉዳዮች ላይ ቆይታ ያደረግንበት የዕለቱ የዜና መርሃ ግብራችን በተለየ አቀራረብ ነው ዛሬ ይዘን የመጣ ነው። በውይይት መልክ ነው ርዕሰ ጉዳዮችን በስፋት የተመለከትነው። በዚሁ እናበቃለን። ለቆይታችን አንተንም ተመልካቾቻችንም ከልብ አመሰግናለሁ። እኔም አመሰግናለሁ መሳይ።